ጨጓራ ምግብ እንደሚፈጭረው ማቀው የኔ ግን እንስሳ ነኝ መሰለኝ እድሜ ዘመኑን ሲቃጠል ይኖረው በቃ ቆያ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት ቆይ እንዳለ ወልጋዳ በዘመን ነው የኖረው ነው ግራ ገባኝ እኮ አሁን ደግሞ ካሮጊቷ ጋር ሲያምሻበኝ ተጀምሯል ሲያሸነው አንድ ላይ ሲለጠለጡ አንድ ላይ አሮጊቷ ቀጣይና ቸነፍ ወይስ እንሽር ምንድነው ሲያሳብ ንገሪኝ እስቲ አሬ መድኃኒዓለም ያለሽ አሬ መድኃኒዓለም አረ ተው ይህን ሁላ ቀን ጠብ አረ በመድኃኒዓለም አረ ወገን እኔ እየነደድኩ ነው ገብርኤል እኔን እየጨስኩ ነው እኔ ወደ ላይ ያለኝ ነው እኔ ግዴታ ነው እንዴ ዶርኩ መጩት ግዴታ ነው እንዴ አያ መግባት ያለበት ኮርናል ሻማ ቆሞ መቶ ሉክሾ እስከሚገፋው ማይነቃ ይሄ ሶስት ታያለች ዳሉት ዛሬ ለመርጠቢያውን እሱን ቀየረ እኔ ወይኔ እኔ እኮ እንዴት ውስጤ ላሳያችሁ እኮ እየተንገበገብኩ እኮ ነው ገብርኤል እኔ እየተንገበገብኩ ነው ምን ትለዋለህ ምን በምንድነው የምገልጸው ይሄንን ለሰው ምን ብለህ ታወራለህ እረ ስብዓት ለአብ ስብዓት ለወልድ እመቤቴነ እንዲ ወይስታምን ወራሽ ቀጠና ያለው ወይስታምን ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር የማን ዩናይትድ ወጣ አቋም በቃ ወጣ ፈርስት ሃፍ አምስተኛ ሰከንድ ሃፍ መፈትፈት ነበረ እዛው የፈጠረ ሰከንድ ሃፍ ብቻ ሳዩ አሻሽለዋል በ30 ደቂቃዎች የሚያሳዩ ለምን 90 ደቂቃ እንጠብቃለን ታዳችኛል ይሄ ማናጀር እስካሞሪም ነው እስካመር ነው ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው አልገባኝም የጀመራቸውን ተከላካዮች መቼም ጌም ያስጨርሳቸው ይቀይራል የሆነ ተከላካይ ይቀይራል ታክቲክ ትችላለህ እንዴ በእናት አንዱን ጎል ራሱ ዳሎ ተገባው አረዋን ቢሳካ ኪሱ ሞላበት እንዴ በዚህ በኩል ኩኛ በዚህ በኩል ዝርክርክን ይዞ ዳሎ ከብዶት ዶርጉ ግን ተቀይሮ ሲገባ ዶርጉ ገላል ገባ አይደል በኋላ ኪሱ ይከተዋል ቁልፍ አለ ዋሌት አለ ስልክ አለ ኩኛ አለ ዘርክሲ አለ ዳሎት ከበደ ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካሉ ይበቃ ኪሱስ መክተት ራሱ አያስፈልገውም ዱቄት የሆነ ተጫዋች ነው ተስፋ አረጋችኋ አምስተኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ ኩል አንተ ቪክቶሪ ማናባ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምናባ አንድ ለባዶ ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም አንድ ኩል በተለይ ኦልድ ትራፎርድ የሁሉም ሜዳ ነው አዲስ መረጃ ራሱ ወጥቷል 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት አዝናንተሽናል አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን መዝናኛ ኤፍሲ ማሸነፍና አምስተኛ ላይ እንመጣለን ከዛ አንድ ሁለት ጨዋታ ደግሞ አይተን ሁለተኛ ሶስተኛ ላይ እንወጣና በቅርቡ የዋንጫ ተፎካካሪ እንደሆነን እናሳያቸዋለን አረ ቅሌት ባቢ ይብቃ አረ ባንቴ ይብቃ ከቡድን በላይ እኮ እየቀለድክ ነው ለምን ወደ ራስህ አትመለስም ጭራሽ ዋንጫ ወይስታምንም አታሸንፊ ተማሙተ 3 ነጥብ ብትይዝ ኖሮ ይጠቅመህ ነበረ እንዴት ነው ንጉሳውያን ሰላም ነው ጎምለል እኔ አላቀላችሁ እኔ እውነት ወይስታሞች አሳፍራችሁኝ እኔ አንገቴን ያስደፋችሁኝ እነዛን ተዋቸው የሉበትም ጭራሽ ፕሪሚየር ሊጉ ላይ የሉበትም ተስፋማ ግን አልተሸነፉም ዋናው አለመሸነፋችሁ ነው እንዴት ነው ጎምለል የምትሉት እሺ ወይ አንገት ተደፍቶ ጎምለል እንዴት እንደሚባል አሳዩንና ጎምለል በሉ እንበላችሁ ጎምላላይናላ እያመጡ ይሰጣል ተርፋችኋል እንደውም ቦንስ የሚባል ተጫዋች ዛሬ ምን አባቱ እንደሆነ እንጂ ተርፋችኋል መሸነፍ ነበርባችሁ እንጫወታ መቃጠል ቶፕ 4 ቶፕ 5 የተባለ ነገር ምንድነው እንደዚህ እንደ ጦር የሚፈሩት ሁሉ ጊዜ በቃ ለቶፕ 4 ልንቃረብ ነጥብ ልናጠብ ስንል ይጠላሉ ነጥብ ምን አይነት ነጥብ ነው ምንጥለው እንደነዚህ እየመራን 80 ደቂቃ ላይ ግባብን ሁሉ ጊዜ
እንደነዚህ አይነት ትንሽ ቲም ከትንሽ ቲሞች ነጥብ ካልሰበሰብን በኋላ እነ ብራያን ቤም አፍሪካ ዋንጫ ሲሄዱ ከከባድ ቲሞች ጋር ከየት ልናመጣው ነው ነጥቡን? አረ መቃጠል። እኔ እኮ በቃ ላደንቃቸው እኮ በቃ ስንት ነገር ላወራ በአንድ ጎል ሁላችሁንም ልውቀሳችሁ። ይሄ ሁላ ተጫውተ አሁን ይመጣና አንዱ በቃ ዶርጉ ኡጋርቴ ምናምን ይላል። ምን ያደርጉ ዶርጉ በቃ ይዘገጃል። ምንም ጥያቄ የለውም ይዘገጃል። የቢሳካ ስታክ ቢሳካ አንተ በስማም ወዳጅ አልነበር እንዴ? አረ ሩበን አሞሪም በመድኃኒዓለም አረ ሩበን 25 ደቂቃ ወደ ጨዋታ ሪትም ለመግባት 25-30 ደቂቃ ነው የፈጀበት። የመጀመሪያዎቹን 25 እና 30 ደቂቃዎች ተበልጠናል በአግባቡ። መበል እንዴት እንበለጣለን በዌስታም። ከዛ በኋላ እስከ 80 ምናምን የነበረው ዩናይትድ በጣም የሚገርም ዩናይትድ ነበር፣ ግን ጎል ማስቆጠር አይችልም። ሴስኮ ሲኖር ማታረጉትን ክሮስ አሁን ልክ በዘርክዚን ስትይዝ ምንድነው በቃ ብቸኛ ጎል ለማግባት ይዞ የገባው ታክቲክ ዳሎን ቦክስ ውስጥ ማስቀመጥ ነው። በቃ ቁጥር ብልጫ ቦክስ ውስጥ እንዲገኝ ዳሎ እሱም በዲፍሌክሽን ገባለት። ግን ከዚህ የተሻለ ጎል እናገባ ነበር የተሻለ አፕሮች ይዞ ቢገባ። ምንም አይጠቅሙ ክሮሶች። ዘርክዚ አይገጭ፣ ብሩኖ አይገጭ፣ ዳሎት አይገጭ፣ ኩኛ አይገጭ። ምንድነው ያውላ ክሮስ ለማን ነው የሚደረገው? በመሬት አይጮቱትም እንዴ? ወሰደ ዳሎ የጃሻሟል። ማን ሊገጭ ነው? ማን ነው እስቲ ቴስታው የሚያገባው? እዚህ ውስጥ እኮ ካዝሜሮ እኮ ነው ቴስታ የሚገጭ ተጫዋች ያለው። በመሬት አይጮቱም። ትሬዲንግ ላይ ምንድነው የምትሰሩት? ወይኔ መቃጠል። ስለ ብሩኖ ነገ በደንብ እናወራለን። ጨዋታው በጣም የሚገርም ጨዋታ ነበረ። ጎል ግን በቃ ጎል አግብተን ጨዋታው መግደል እንችል ነበር። የሚያስጠላ ነጥብ አጣጣል ነው የምንጥለው። ብቻ እስቲ ሐሳባችሁን ኮሜንት ላይ መቻችሁ። ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስት ሃምን አስተናግዶ አንድ እኩል ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስት ሃሞች ጎል አስቆጥረው ከኦልድ ትራፎርድ አንድ ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም ስላልቻልን አንድ እኩል ወጥተናል። እኔ ያው በሁለታችን ልዩነት ብዙ ልዩነት አለ ብዬ አላስብም። አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስት ሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱም ሽት ነው። እንደውም ዌስት ሃሞች በመከላከል በጣም ጥሩ ነበሩ። በተለይ ዋን-ቢሳካ የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። ሐኪሚ ነበር ዛሬ ሲመስል ነበር። በማጥቃቱ ላይ ድሪብል ምናምን ያርጋ ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁኝ ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል። ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ሉክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አጠብቁ። እናንተም ደረጃው ምን አትመልከቱት። ያው ቀዩን ማለት ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው የማልሰበረው። አሁን ዌስት ሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ሲጫወት ይሻላል ዩናይትድና ላሽ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። ያው እንደምትበሳጩ አውቃለሁ። እስቲ ግን በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቢሳካ ዘር ያውጣል፣ ዘር ቡን ይበል። አብረን አልበላንም፣ አብረን አልጠጣም። እኛ ላይ እንደዚህ ግግም መቤቴን ተቃጠልኩ። በቃ ዳሎት ደግሞ አገባ ዛሬ ገናም ወይ በቃ ልጅነቴን ያጣው። እንዴት አባቴ ቅጥል እንዳልኩ በኢየሱስ እንዴት ነው ውጤት ማስጠበቅ የሚያቅታቸው? እንዴ ቆማጣ ናቸው። አረ በጌታ ስም ምን አይነት አቃጣይ ናቸው? ምን መከላከል ትንሽ ደቂቃ በጣም ተግማማችሁ፣ ተቁላላችሁ። እኔ እግዚአብሔርን ዩናይትድ እንዲህ በአፍንጬ ነው ልትወጣ ይወጣልኝ። እስከ 81 የመራን አልነበር እንዴ? በጣም ነው እንዴ ተቁላላችሁት። በጣም ነው እንዴ ነደድኩ። ጨጓሬ ባሰ፣ ጨጓሬ ነደደሽ። ምን ሆነላችሁ? የአባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠብ እከካሞች። ተቃጠልኩ። ዩናይትድ ተቃጠልኩ። ሽምሉ ተቃጠልኩ፣ ነደድኩ። ወይኔ እስከዚህ ሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድን ነው? ይሄን ብላ ዩናይትድ ይሄን ብላ። እናንተ ግን ጠንበከካሞች ለሰው የማትሆኑ። ወይኔ
ሁለተኛ እናንተን ጨዋታ እንደው አላይም። ፕሪሚየር ሊግ ማች ዊክ 14 ሊቨርፑል እና ዩናይትድ በሜዳቸው ይጫወታሉ። ዩናይትድ አባ አንተ ጀምር፣ ሊቨርፑል እማ አንቺ ጀምሪ። አሁን እንደው የዩናይትድ ደጋፊ ዳሎትን ሲያሞግስ እናያለን ብሎ ማን ይገምታል? እስቲ ንገሩኝ፣ ማን ይገምታል? አወገሱት ጋይስ፣ አወደሱት። የእስከዛሬውን ይቅር በለን አሉ አሉ። ማን አንተ ያለ አንተ ማን አለ? እሱ ደግሞ አሁን ከቆይታ በኋላ ሲገናኙ የኔ ሜዳ ነው ሰጪ፣ የኔ ሜዳ ነው ሰጪ፣ የኔ ሜዳ ነው ሰጪ። በነገራችን ላይ ቢሳካ ዩናይትድ ተጫውቶ ነበር። ዛሬ እንደ ግርግራቸውን እያለ ሲሰብራቸው የምር ተጫውቶ ነበር። ዩናይትድ ማሊያ ነበረው። አሁን ሁላችንም አንድ ላይ እየዘፈነ እንሰነባበታለን። ሲሄዱማ አንድ ላይ ሲመጡማ አንድ ላይ አንዱ ብቻ አንድ ላይ አሁን እንዳለ ማለት ተጫዋቹን ተሰበስባል። አሰልጣኙን ኮች ስታፎቹ አይቀሩም። መማረክ ነው ቀጥታ ምንም እንትን አያስፈልግም። ለምንድን ነው የሚቀልዱ በዚህ ሰዓት? አሁን ባለንበት ታይ ዌስት ሃምን ካላሸነፍ ማን ልታሸንፍ ነው ችግሩ። ዩናይትድ ከሳምንት ይሄን ሁሉ ቀን ጠብቀው መቃጠል። እኔ ለእናንተ ራሱ ተቃጠልኩ። በእጅ ያዙት ወርቅ የሚባለው ለዚህ ነው። አምስተኛ ምን የምትችሉበት ለ30 ደቂቃ ያክል አምስተኛ ብትሆኝም ዌስት ሃም ለጠፈ። በእጅ ያዙት ወርቅ እንዴ! ምንድነው እሺ የሚሻለው? ችግሩን እኮ ልረዳው አልቻልኩም እኮ። ምንድነው ችግሩ? ቆይ እንዴ በፍጹም እኮ እንጫታ ትጥላላችሁ ብዬም እኮ አልጠበቅኩም ነበር። ምንድነው ችግሩ? ለምን አትነግሩኝም? እኔ እኮ ስላልገባኝ ነው። በቃ ምንም ሊታይ ነገር አልቻለም። ሙሉ ጠራርጎ መውጣት አለባቸው እኮ ያልኩት ለዛ ነው። ምንም ከምንም ሊሆኑ አልቻሉም እኮ። አይኖ ብዙ ኳሶችን ሲስቱ ነበረ፣ ብዙ ድሎች ነበሩ በጨዋታው ላይ። ግን ከባድ ነው። እንደዚህ ዩናይትድ ደጋፊ በጣም ለእናንተ አዘንኩኝ። ጭራሽ በነ ሊቨርፑልና ሙድ ይዛላችሁ ባካችሁ። ሊቨርፑል ቀላል ተጋጣሚ ስለደረሰው ነው ዌስትሃም ስለማይችል ነው ያሸነፋችሁት አሉን። ዌስትሃም ቀሽም ቡድን ነው፣ ድብና አድርገን ነው የምንለጠልጠው አሉን። አገራረፍ ዌስትሃምን ከኛ ተማሩ አሉን። እሺ ግረፉታ። አረ ግረፉት፣ እየጠበቅን ነው። ተጨማሪ ደቂቃ አለ እንዴ? እንጠብቀውንም ትንሽ እንጠብቅ። ዌስትሃምን ማሸነፍ ሳትችል አሁን ከኛ ጋር ስትተው አታፍርም? ሊቨርፑል በታሪኩ መጥፎውን ሲዝን እያሳለፈ ነው። ትርፌ ደግሞ ምርጡን ሲዝን እያሳለፈች ነው ያለችው። እናንተ ባትኖሩ ግን በምን እንጽናና ነበር? እኛ ምን ይውጠን ነበር? ቼልሲ መዛኔ ያለው፣ ሲቲ መዛኔ ያለው፣ አርሰናል መዛኔ ያለው። እናንተ ባትኖሩ በምን እንጽናና ነበር? አሁን የሊቨርፑልን ሲዝን አስበውና ወይኔ ሊቨርፑል ከተርሙ ትዝ ይለኛል። ለካ ትርፌ ያለች እየተርመጠመጠች አለች። መዝናኛዬም ነሽ እኮ ብዬሽ ነበር። አክቹሊ ወዳጃችን ናችሁ። ምክንያቱም በክፉ ቀን ነው ወዳጅና ጠላት የምትለይበት። አለውልህ፣ አጠገብ ነኝ፣ የትም አልሄድም እያልሽ በጠላትነትም አልፈርጅሽም። ወዳጅ ነሽ፣ የልብ ወዳጅ፣ በክፉ ቀን ያገኘሁሽ። እኔ እኮ ማይረሳኝ ለታይትል ነው የምንጫወተው። በቃ ሁለተኛ ደርሰን ነበር ምናምን ይሏት ነገር ነው። ዌስት ሃምን እንኳን ማሸነፍ አቅቷቸዋል። ትርፌ ያንቺ ስራ ፕሪሚየር ሊግ ላይ እኛም ማዝናናት ዳሰን የስራ ኮታሽ እሱ ሌላ እንዳታስቢ። ዩሮፒያን ምናምን ኮምፒቲሽን ለመግባት ነው እንዳታስቢ ያለ ቦታሽ። በቃ አርሰናል ደጋፊዎች አይደብራችሁም እንዴ? በቃ ፍቱን። በቃ የኛ ኳስ ያለቀን። በቃ አትዩ። በቃ የኛን ኳስ አትዩ። እግዚአብሔርን አትዩ። በቃ አይደብራችሁም እንዴ እናንተ? በቃ ፍቱ። በቃ ምንድነው ፋራናችሁ እንዴ? ስግጥ ያልክ ሰገጤ ነው እንዴ አርሰናል ደጋፊ? በቃ ፍቱ። የኛ ኳስ ያለቀን። በቃ አትዩብን። በቃ የኛ ጨዋታ ያለቀን። በቃ አንድ አርሰናል ደጋፊ የኛን ኳስ ቁጭ ብሎ በቃ እንዳይ በቃ አንፈልግም። ምድረ ሙጠምጢማም ተሰብስቦ እዛ በቃ አንድ ሰው የኛን ኳስ እንዳይ ከዚህ በኋላ እንደኛ ተቃጥለን እንበል እንዴ? በቃ ፍቱን። በቃ እናንተ ሰው ሲጠራችሁ አታውቁም እንዴ? በቃ ፍቱን። ከዚህ በኋላ አንዱ እያለ የኛን ኳስ እንዳይ በቃ ምድረ ሙጠምጢማም። ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ፣ ሲያሸንፉም ሲሸነፉም አንድ ላይ። ጉዱሚ በለው ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው ይህንን ጨዋታ
አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። ኧረ ቢሳካ ዛሬ አንተ ምንድን ነው እባክህ እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ በቃ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሮበን አሞሪም እኔ እንጃ በድድ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸውም። ምንም ማድረግ ኧረ ብዙ ኳሶች ተስተዋል። ሁሉ ይሳሳቱታል ነው ማለት ያራዳ ልጅ ምን አለፋ። ለማንኛውም አንድ እኩል በሆነ ውጤት ማንቸስተር ከዌስትሃም ጋር ተለያይቷል ማለት ነው። የሚያስገርም ነው። ሼር ኮፕሪንግ እያደረጋችሁ ሀሳብ አስተያየት ኮሜንት ላይ እንዴት ሁሌ ውጤት አይተን ገብተው አይማሩም? እንዴት ሁሌ ውጤት አይቶ ገብቶ ደረጃ የሚያሻሽልበትን ጨዋታ አንጠቀምም? ባለፈው ከኤቨርተን ጋር አሁን ሴም ቲንግ ከዌስትሃም ጋር ምንም ነጥብ ይዘን መውጣት ነው። ሽንፈት ብሎ ደና 24 ነጥብ የሚኖረን ከቼልሲ ጋር እኩል ምን ሆነ ወደ 5ኛ ደረጃ ከፍ የምንልበትን ጨዋታ እኛ ዶሚኔትም አታርጉ፣ አቀጥቅጡት፣ ብቻ ጎል አግቡልን። እንደው በፈጠራችሁ ትንሽ ሁለት ሞክራችሁ ሁለቱ ይግቡልን፣ ሌሎቹ ይቅሩብን። ዋንቢሳካ ኧረ ምንድነህ? ምን ጉር ነህ ማለት እንደዚህ ትችል ነበር እንደኛ ጋር እያለ ወይስ ከኛ ጋር ሲሆኑ? የዌስትሃም ጨዋታ እኮ ባለፈው ከሊቨርፑል ጋር አይተነዋል። እንደዚህ እኮ አልነበርክም። ምንድነው ከኛ ጋር ሲሆን አላፈናፍን ጭራሽ እኮ አላስመታሁላ ነው ያላቸው። ኧረ ተው ዋንቢሳካ ተው፣ ለእኛ ሰው የማይነሳ ጉድ የለም። ኧረ ተው። ጌሙ ሰከንድ ሃፍ ነው የሚጀምረው አትሉንም እንዴ? ስለ ሰከንድ ሃፍ ነው የሚጀምረው ብትሉንስ ማን እንዲሁ እኮ ነው ፈርስት ሃፍ ያባከል ነው። ጌሙ ሰከንድ ሃፍ ነበረ። ትንሽ እኮ ይቀረኝ ነው የትር ትንሽ ማለት ወንድም ጥላ ምናምን እንዳለለም እኔም በሪሊጌት ነው የተለጠፍኩት ትላንት። ዛሬ ዌስት ለምንድን ነው ዛሬ ያጫውቱ ሲጀመር ማለት ቅዳሜና እሑድ ሲኖር ሰኞ አንተን ያጫውቷል። እኛ ሮብና ማክሰኞ ስንጫወታ ዛሬ ሐሙስ ያጫውቷል። ይሄ መጠየቅ አለባችሁ ሲሪየስ ማለት እንዴ። ሁሉም አንድ ላይ ተሰብስቦ ሲቋጥር ነበር። እኔ ያው ታውቁኛላችሁ፣ እኔ ለዩናይትድ ነበር እና መጠየቅ አለባችሁ። አሁን ቅዳሜና እሑድም ሰኞ አይደለም ማለት ያጫውታችሁ አይደለም ግን ለትንሽ ማለት ለትንሽ ቶፕ 5 ትገቡ ነበር ዛሬ ለትንሽ ማለት ዌስትሃም የትም ሲዘረከረክ መጥቶ እዚህ አካክሳል። አፈር ይበላ ምን ሆነን ነው ግን እንዳልተው ክለቤ ነው። እሺ በጨዋታ ፍጹም ብልጫ ወስደህ እንካ ብለህ 3 ነጥብ መስጠት ምን ማለት ነው? እንካ ፍሪ ጎል ብለህ መስጠት ምን ማለት ነው? አንድ የማይረባ ክፍት ኳስ ሴት ፒስ ሰጥተው ብቻውን ያገኘው ኳሱ። እውነት ዩናይትድ በጣም እየበደለን ነው። በጣም ማለት የት እንሂድ ክለባችንን ጥለንሽ? በፍጹም በልጠህ እኮ ጨዋታ መግደል እንዴት ነው ማይችለው? አንድ እንዴ በስመ አብ በወልድ ምን አይነት እንትን ውስጥ ነው የገባነው? እኛ ቀን ማታ እኔ እንቅልፍ እያጣን 5-7 ሰዓት እየተኛን እንዴ ምን አይነት ነገር ነው? እኔ ምን አይነት አሰልጣኝ ነው? ግማታም አሰልጣኝ ነው። ግማታም በኤቨርተን እሺ ይሁን እሻለን መኖቲንጋም ይሁን አለን። ይኸው አሁንም አለው። ኧረ ምን አይነት ድንጋይ ነው? አይኔ እንደዚህ የፑል ኳስ እስከሚያክል ድረስ ጠበበ ነው ሰፋ ነው የሚባለው። ከዛ ውጤቱ እንደዚህ የሆነ ቦታማ ተላልፈናል። የሆነ ቦታማ ተላልፈናል። እኔ ያው ምንም ልል አልፈልግም። ፖዚሽን ተበልጣለህ፣ ጎል ሙከራ ተበልጣለህ። ከዛ በኋላ ወይ ነጥብ ይወሰድባል ወይ ደግሞ የሆነ ነገር ትሆናለህ። የ19 ክለብ ቋጠሮ መቋቋም እንዴት ያቅተናል? አቻ ወጣን። ሽንፈት ነበር የሚገባን ሽንፈት። እንዴ ሙሉ ተጫዋች እኮ ገና ኳሱ እንደተጀመረ እኮ ነው ሙሉ ተጫዋች ደከመው። እንዴ ምን ነክቷቸው ነው እንዴ? ሌላ የሚሰሩ ስራማ አለ እኮ ከኳስ ውጪ ሌላ የሚያሰራቸው ስራ አለ። ሩበን አሞሪም ኦቨርታይም ማለት ነው እንዴ? የሰው ቲም እኮ ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ኤፍ ኤ ካፕ ያ ሁላ እየተጫወተ ሳምንቱ ሙሉ እየተጫወተ እኮ ነቃ ደንገጥ ብሎ እኮ ነው ፕሪሚየር ሊግ የሚጫወቱት። ምን ነክቷቸው ነው ተጫዋቾቹ? እስከ 7 ሰዓት የተኛ ሰው የለም።
ሁሉም አዳሜ ቁጭ ብሎ እየቋጠረብን ነው። እኛ ላይ ቋጠሩ ምን ያደርጋል? እንዲሁም እኮ እንዲነን አይደል? አረ ሊያሳብዱን ነው። ሙሉ ተጫዋቾቹ ሊያሳብዱን ነው። አንድ ደህና ስራ የሚሰሩ የለም። ምን እያደረጋችሁ ነው? በዚህ አረ መድኃኒዓለም መረ ተቃጠልን እኮ። አረ በስመ አብ ታውቁኛል እኮ በቃ ይሄ መጨረሻ ቀን 5 ሰዓት ጨዋታ መቼም ሆኖን አያውቅም። እርሙን ዳሎ አንድ ደህና ጨዋታ ቢጫወት ዛሬ ቀይሮ አስወጣው። ግዴታ ነው እንዲህ ዶርጉና ዳሎ ማፈራረቅ? ወይ ምን እንድድብ ያለ አሰልጣኝ ነው በመድኃኒዓለም። መቀየር ግዴታ አይደለም። በቃ ጠብቃችሁ ማርቲኔዝን ማስገባት ካለብህ በቃ ዳሎን አስወጥተህ ማርቲኔዝን ማስገባት፣ ከዛ ሉክሾን ወደዚህ ማምጣት ዶርጉ ግዴታው ነው እንዴ? አቡ ተቃጠሉ ሲያስጠሉ። እድሜ ልክህን እንዳፈነደርክ ዓለም አቀፍ ፍንድዴውን ክለብ ዓለም አቀፍ ሚያ ከሊፋ እድሜ ልክህን እንዳፈነደርክ እድሜ ልክህን ካቻምና አምና 10 ዓመት ሙሉ ፍንድድ ብለህ ልጠፍ ተደርገሃል። ዛሬም ዌስት ሃም እንዲህ ብግለት ወይኔ ቂጤስ ከምትል ያፈንድደህ ልጠፍ የተደረገው ደግሞ እኮ ትብብራችሁ እኮ ነው። ከዛ ዲቻው ጋር ምንም አይነት ጥቅም አልባ ትብብር፣ ጥቅም አልባ ያንተ እልኛልክ ፍንድዴ ደንቆሮ፣ ያን ፍንድዴ ደንቆሮ ሁለታችሁም አርሰናል ለመጣል ተነስታችኋል። ሁለታችሁም ፍንድድ ለጣፍ ሁለታችሁም ተለጠፍሽ። ፍንድድ ማለት ፍንድድ እርሜ ልክን ታፈነድዳለህ። ቡሽት ያለት በቃ እንዲህ ብትጨመቁ አርሰናል ሩብ ጋር ደረሰም። ዛሬም ተሰጥቶሻል። ቼልሲውም ዲቻውም ትናንት ተሰጥቶታል። እርስ በርስ ደግሞ ትብብራችሁ እኮ ነው የሚገርመኝ። ትብብራችሁ ጥቅም አልባ የማያልፍለት ድሃ ሀብታም ይጋብዛል ይባላል አይደል? እንቋጥር ወይስ እንተኛ ብዬ እንደ ሀገር ቋጥረን ነጥብ አስጥለና ያራዳ ልጆች ሲሄዱማ አንድ ላይ ሲመጡማ አንድ ላይ ሻሸና ልቤ እንዴት ናቸው? የትም መለየት የለም። ያራዳ ልጅ ወንድም ሲያድግ አብሮ ወንድሙን ይዞ ነው ማያድግ ያለበት። ጥለሽልተሽ አምስተኛው ነሽ ከዚያ ሊቨርፑል አቅምን ፈልግ ልትል እኩል ቡርኖ አይችል፣ ዶኩ አይችል፣ አሞሪን አይችል፣ ምንም አይችሉም ወንዶች። እናቴን አማድ ብቻ ነው ነፍስ ያለው ተጫዋች ዛሬ ያየው። የምሬን ነው። ጭራሽ ቡርኖ የምር ማጉዌር ሆኗል። ማጉዌር ጥለሽኝ አራተኛው ነሽ ከቼልሲ ጋር። ከዛ ከቼልሲ ጋር አቅማችን ከቼልሲ ጋር ነው ልትይ ወይሳም እናቴን ወይሳም እኔ በሜዳ ይጀደክ እያታለሁ 2-0 መቼ ነው? ቅድም እንኳን አንዱ ኮሜንት ነግሮኛል። ማንቸስተር ዩናይትድ ለማሸነፍ አንድ እግር ቆማጣ መሆን ብቻ ይጠበቅብሃል፣ በአንድ እግር መግባት ይጠበቅብሃል ብሎኛል። ልክ ነው፣ ተሳክቷል። ያራዳልሽ የትም አደረሽ። አሞሪን ሳክሳ የአርነ ስሎት ወንድም ማን ነው ካልህ አሞሪን ነው። ፍልስፍናው አይችል ተጫዋቾች እነዛን የሚሰሉ ተጫዋቾችን እበት የሚያረግ ቡርኖ ፈርናንዴስ እንደዚህ ነበረ። ጎል ይሽታል 16-50 ጎል መዘለት። ፖርቹጋል ዳ ሮላንዶን ሰላም ብለዋለች። ቅድም የዘለጣት ኳስ ማለት ነው። የታባሽ ማታጂ ሻሼ ቀጥል ስትይ አረ በስማም መቼ ነው ማግኘት ያለብን ነጥብ የምናስጠብቀው? እስከ 7 ሰዓት እየጠበቀን ማለት ነው። ተቃጠልን። አንደኛው ወይ ሁለተኛው ሆነን ነበረ። እስካሁን ማግኘት ያለብን ነጥብ አግኝተን ቢሆን አረ ዩናይትድ አቃጠልከኝ። መርገም ነው ይሄ፣ የሼባው መርገም ነው። ሲያምሽ ያመኛል ካልሆነ በስተቀር ዛሬ በሜዳችን ማሸነፍ ይገባል ነበር። 3-4 ጎል ማግባት ነበረብን። ተቃጠልኩ፣ ማርያምን ተቃጠልኩ። አረ ዩናይትድ በስማ የዛሬውን ጨዋታ ከዌስትሃም ጋር ወንድም ጥላ አድርጎ እንግዲህ አቻ ወጥቷል። እስከ 80 ደቂቃ ድረስ እየመራ ነበረ። ከእረፍት በኋላ ነው ጎል ማስቆጠር የቻለው ዳሎት ነው። ያም ማይረባ ሰውዬ አሁን ላለመውጣት እኮ ነው ጎል ያገባው። ተምች እግዚአብሔርን በጣም ተምች ሆነ ሰው። እኔ በዛሬው ጨዋታ ቢያንስ ማለት ነው እኔ አቅቶኛል። የደረጃ ሰንጠረዡ ቶፕ 4 አቅቶኛል። ወንድም ጥላ 5ኛ ደረጃ መተህ ታግዘኛለህ። ሊቨርፑል በአቅሙ የሰጠውን ቲም አንተ ያቅታል። በሜዳ ከእናቷ ሆድ ወጣ እናቷን መትመታ ክብሪት አይደለች። ቢሳካ ነው። ቢሳካ ዛሬ እንዴት ነው የጠነከረው? ብቻ ለካዚሜሮ በጣም መጨብጨብ ያለበት እግዚአብሔር
በጣም ምርጥ ነበር ዛሬ። ተከላካይ መስመሩ ምርጥ ነበር። ምን አይነት ኳስ ነው ብሎክ የሚያደርጉት። ዳኛው ደግሞ ምን አይነት ፔናልቲ ነው የሚነሳን። ወንድም ጥላ እግዚአብሔርን ተበድለናል ዛሬ። ወንድም ጥላ እኔ ቶፕ 4 ከብዶኛል እውነት ለመናገር። እኔም ሲቲ የለጠፈው ቲም ሊድስ ዩናይትድ ዋጋይን ጥጌን አስይዞኛል። አንተንም ሊቨርፑል ቤቴ ሰጣት ቲም ጥገን አስያዛር። እኔ እናንተ አቬሬጅ ቲሞች ሲጀመር መቼም ቢሆን ሲጀመር ከፊታችን የሆነ ታላቅ ጨዋታ አይኖር። ከሊቨርፑል፣ ከሲቲ፣ ከአርሰናል፣ ከቶተንሃም ጋር አንጮት። ከተጮትን ኃይላችንን አቅማችንን ያ ጨዋታ ይመጣዋል መሰለኝ። ያገኘን ነው የሚሰጠን እግዚአብሔርን። ምንድነው መፍትሄው? እግዚአብሔርን እኔ አሁን ሌሊቱን ቶፕ 4 ከብዶኝ ነው አይደል ቁጭ ብዬ የማየው። ወንድም ጥራ ሜዳችን ላይ ውጤቱ ይገባን ነበር አይገባንም እኔ አላውቅም። እናንተ ታውቃላችሁ፣ ጨዋታውን ያያችሁት ሰዎች ማለት። አማድ ዲያሎ በጣም ጥፋት ሰርታል፣ ለአንዱ ግን መቆጠር። ከዛ ውጭ ግን ማንቸስተር ዩናይትድ እኔ በጣም እያየሁት ያለሁት ነገር እድለኛ ቡድን አይደለም። በጣም ጥሩም ሆነ ጎል ይቆጠርበታል፣ በጣም ጥሩም ካልሆነ ጎል ይቆጠርበታል። እኔ በጣም የሆነ ግራ መጋባት ውስጥ ገብቻለሁና የማንቸስተር ደጋፊዎች ልክ እንደኔ ግራ እንደተጋባችሁ እርግጠኛ ነኝ። ውጤቱ ይገባን ነበር ግን የሆነ ምክንያት ሰበብ አያስፈልግም። አንዳቸው ወጣን፣ 1 ፖይንት ወስደን 8ኛ ደረጃ ላይ ተቀምጠናል። ሰላም እደውልልኝ። ሰው እንዴት ከ80 ደቂቃ በኋላ ተጫውቶ እንዴት 1 እኩል ይወጣል? አረ ይሄ ክለብ ተቃጥዬ ልሞት ነው። አረ ይሄ ክለብ ጨዋታ መግደል አይችልም። በሜዳው በደጋፊው ፊት ነጥብ ጥሎ ይወጣል። ሌላ 3 ነጥብ ጥለን ወጣን። የኤቨርተኑን እሺ፣ ይሄ ምን ይባላል? ምን አይነት መንፋቀቅ ነው? መንፋቀቅ ነው። ይህማ መንፋቀቅ ነው። ዛሬው ጨዋታ ማንቸስተር ዩናይትድ ከዌስትሃም ሳይሆን ማንቸስተር ዩናይትድ ከአረዋን ቢሳካ። አንተ ውሻ የኛ ልጅ ነበርክ እኮ። አረ እንዴት ብዬ ልጩህ? ምን አለበት ባታስወጣው? ዛሬ ቢያንስ ጎል አስቆጥሯል። የራሱን ጎል ይጠብቅ ነበረ። ባይወጣስ? ወይኔ ያን ያለም እንደው አላለቀሃልኝ እኮ። ይሄ ደርሶ መልስ የሆነ ነገር አንዴ 5ኛ አንዴ ታች። እኔ እኮ እሺ አቻ መውጣቱን እንውጣ፣ ግን አሮማን ቢሳካ የሚባል ሰውዬ ምንድን ነው የሚያደርገው? ምን አርጉ ነው የሚለን እንዴ? አሰቃየን እኮ ልጆቹን ሊገላቸው። አረ በስመ አብ። ብቻ ግን ማለት ነው ከዚህ በፊትም ይሄን ነገር አድርጎታል። የሆነ ጨዋታ ላይ በጣም ሲያስጨንቀን ነበር። ዛሬም እንደዛው ደገመው። ዳኛው ግን አፈር ብላ ወይ 12ኛ አርገው ተጫዋች ያስገቡ ማሊያ ያስለብሰው። ግራ ገባን እኮ ዳኝነቱ ባንተ ምክንያት። በቃ በድላቸው ተብሎ የገባ ነው ይመስለው አቃጣይ። እሱም እንዳልሆነ አሞሪም ግን እንደ ዛሬ ያናደደኝ አታውቅም። ወይኔ ተቃጠልኩ እናቴ። ዛሬ የሚያናደደኝ ነው የበዛው። ብቻ ይሁን እስቲ አሁንም ማንቸስተር ይቅደም። እሺ ሁሌም ይቅደም የኔ ቡድን። አልሆንልህ አለኝ አለ ቴዲ አፍሮ። አረ ብቻችንን ሌሊት አታጫውቱን። አረ ሌሊት ብቻችንን አታጫውቱን። አረ ቢስሚላ በቃ እስኪ ከቡድን ጋር ቀላቅሉና አጫውቱን። እስቲል ከተሻለልን ወይ በቃ ቅዳሜና እሑድ አጫውቱን። አረ ተቃጠልን እኮ ጎበዝ። የት ነው የምንሄደውን በዚህ ሰዓት? ወተት የለ ምን የለ። እንደ ሰው ደግሞ እኮ እኔ ተማምኜ ቀድሜ ያለ መግዛቴ ቀድሜ ገዝቼ ባስቀምጥስ አፍልቼ ይበለኝ። እኔማ ይበለኝ አፍልቼ ነበር። አረፍ እኔ እሺ ምንድን ነው እኔ እናንተን ላብሸቅ? እኔ ሲጀመር ዩናይትድን ማብሸቅም አይመቸኝም። አሁንም አላበሽቅም። እኔ ጎረቤቶቼ ናቸው። ግን በቃ እንደ ጎረቤት አንድ ምክር ልምከራችሁ። ሰሞኑን ብቻችሁን እያጫወታችሁ ነው። ገና ሰኞም ለብቻችሁ ትጮታላችሁ፣ ቅዳሜም እሑድም የላችሁ። ማሸነፍ ከፈለጋችሁ ሌላው ቡድን ነጥብ ሲጥል እናንተ ጨዋታ የላችሁም ተብሎ እየመጣችሁ አትሳቁ፣ አትሳልቁ። በቃ ይሄ ነው ምክሬ። ለማንኛውም ግን 5 ቀን በተከታታይ የምር ገብተህ ተመልከት። 5 ቀን በተከታታይ በተለይ ደግሞ 2 ኦድ ለምትጮቱ
ሁለት እጥፍ በቃ ደህና ብር መድባችሁ ራሱን ብር እጥፍ አድርጎ ለማግኘት የምትፈልጉ ካላችሁ ናሁን ፕሬዲክሽንስ ብላችሁ ይህንን ቻናል ቴሌግራም ላይ ተቀላቀሉ። የሚገርም ትኬት ነው የሚለቀቀው። ፍስ ማድረግ ነው። እንደ ዩናይትድ ምናምን ቀልጦ መቅረት የለም። እዛ ቻናል ጆይን ብሉ። ይመቻችሁ። ማንቸስተር ዩናይትድ ወደ 5ኛ ደረጃ መምጣት የሚችልበትን እድል ሳይጠቀም ቀርቷል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ዌስትሃምን ያስተናገዱ ማንቸስተር ዩናይትድ 1-1 በመለየት ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በዲያጎ ዳሎት ጎል አማካኝነት 58ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። የመጀመሪያው አጋማሽ ዩናይትድ የተሻለ ነበር በኳስ ቁጥጥርም በሙከራዎችም ረገድ። ሰከንድ ሃፍም እንግዲህ የተለያዩ አጋጣሚዎችን መፍጠር ችሎ የነበረ ቢሆንም ነገር ግን ዌስትሃሞች ወደ ጨዋታው ለመመለስ ጥረት ሲያደርጉም ነበረ። ታዲያ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች በሚቀሩበት ሰዓት ላይ ማጋሳ 83ኛው ደቂቃ ላይ ያው የዩናይትድ ራስ ምታት በሆነው ሴት ፒስ ጎል ማስቆጠር ችሎ እንግዲህ 1-1 በመለየት ነጥብ ተጋርተው ተለያይተዋል ማለት ነው። ለማንቸስተር ዩናይትድ ግን በቃ የሚጫወቱበት መንገድ በጣም ግራ የሚያጋባ ነው። ጥቂት ደቂቃዎችን እንኳን መታገስ የሚከብደውና ጨዋታዎችን ማኔጅ ለማድረግ የሚቸገር አይነት ቡድን ሆኖ ነው እየተመለከትኩት የምገኘው። ያስቆጠራቸውን የጎል መጠኖች ለማስፋት የሚቸገር ከዛ በኋላ ደግሞ እነዛን የጎል መጠኖች አስጠብቆ ጨዋታዎችን ለመጨረስ የሚቸገር አይነት ቡድን ሆኖ ነው የታዘብኩት በተለያዩ ጨዋታዎች ላይ ማለት ነው። ዘንድሮ ክሊንሺት ለማስጠበቅ በጣም እየተቸገረ የሚገኝ ቡድን ነው ማለት እንችላለን። ለደጋፊዎቹ በጣም የሚያበሳጭ ይመስለኛል። ዩናይትድ ከዚህ ጨዋታ በኋላ 22 ነጥቦችን በመያዝ በፕሪሚየር ሊጉ 8ኛ ደረጃ ላይ ተቀምጧል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።